በአማራ ክልል ያለውን ወቅታዊ ሁኔታ በተመለከተ የፋኖ ኃይሎች በተለያዩ አቅጣጫ የሚያደርጉትን የህልውና ተጋድሎ እንቅስቃሴዎችን መነሻ በማድረግ መረጃዎችን ወደ እናንተ የምናደርስበትና ከፋኖ መንደር የተገኙ የተለያዩ ዘገባዎችን የምናቀርብበት ዝግጅት ላይ ነው የምንገኘው። የዘውትር ተሳታፊያችን ከዚህ አንጻር መረጃዎችን ሰብስቦ መስመር ላይ ይገኛል። እንግዲህ ብዙ ነገሮችን እናነሳለን። የፋኖ የተለያዩ መዋቅሮች በየቀጠናው የሚያደርጉት ተጋድሎ እንደቀጠለ ነው። ያንን የተመለከተ ዝርዝር መረጃ እናቀርባለን። ከሰሞኑ እንግዲህ የአማራ ፋኖ ህዝባዊ ድርጅት አፋድ መግለጫ አውጥቷል። ሁለት አመራሮቹን ማገዱን በተመለከተም የሰጠው መግለጫ እንደዚሁ ከተነሱት ጉዳዮች የሚጠቀስ ነው። እሱንም እናነሳለን። የምናስቀድመው የሰሞኑን የህልውና ተጋድሎ እንቅስቃሴዎችን የተመለከተ ይሆናል። እስቲ መረጃዎችን በቅድሚያ ብታካፍለን። በክልል በተለይ በወሎ በጎንደርና በሸዋ ሰፋፊ የውጊያ ቀጠናዎችን የሸፈኑ ጥቃቶች እና ከባባድ ውጊያዎች ተካሂደዋል። በተለይ የአማራ ፋኖ ብሔራዊ ኃይልና የአማራ ፋኖ ህዝባዊ ድርጅት በአንዳንድ የወሎና የሸዋ አዋሳኝ አካባቢዎች ላይ በጋራ በመከላከያና በአድማ ብተና ኃይሉ ላይ ጥቃት በመፈጸም ትልልቅ ድሎችን ማግኘት መቻላቸውን ነው እየተነገረ የሚገኘው። በተለይ ዛሬ የአማራ ፋኖ ብሔራዊ ኃይል ሚኒሊክ ዕዝ በላስታ ወረዳ ከታዳጊዋ ብልብላ ከተማ በተደረገ አውደ ውጊያ ፋኖ ድል መቀዳጀቱን አስታውቋል። ከብልብላ ጊዮርጊስ በቅርብ ርቀት ልዩ ስማቸው ዲቪያና አሞራ ደብር ተብለው በሚጠሩ አካባቢዎች ላይ ፋኖ በወሰደው የጸረ ማጥቃት እርምጃ 8 የአገዛዙ ወታደሮች ሲገደሉ ከ17 በላይ የመከላከያ ኃይሉ መቁሰላቸውን ለማወቅ ተችሏል። በዘመቻ አባናደው ሙሉ በሙሉ ተደምስሰው በቅርቡ እንደ አዲስ የተዋቀሩት የአገዛዙ የ12ኛና 65ኛ ክፍለ ጦሮች በዙ 23 እና በሞርተር በቢኤም እና በሌሎች ማካናይዝድ መሳሪያዎች ታግዘው ከብልብላ በቅርብ ርቀት ልዩ ስማቸው ዲቪያና አሞራ ደብር ተብሎ በሚጠሩ አካባቢዎች ላይ ማጥቃት ከፍተው የነበረ ቢሆንም ነገር ግን ከወደ ፋኖ የተከፈተባቸውን የጸረ ማጥቃት ውጊያ መቋቋም አቅቷቸው ኪሳራ አስተናግደው ከአካባቢው መሸሸታቸውን አስታውቀዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ላስታ ጄኔራል አሳምነው ጽጌ ኮር ስር የምትገኘው ማረጉ ተማረ ክፍለ ጦር ባደረገችው ማጥቃትም ከ10 በላይ የአገዛዙ ወታደሮች ሲገደሉ በርካቶቹ መቁሰል መቻላቸውን የህዝብ ግንኙነቱ አስታውቋል። የብልጽግና ጦር ከህዳር 10 2018 ዓ.ም ጀምሮ በላስታ በአይና ወረዳዎች በአየር ኃይልና በመድፍ በብረት ለበስ ታንኮችና በዙ 23ቶች እንዲሁም በሌሎች ከባባድ የጦር መሳሪያዎች ታግዞ ማጥቃት ያደረገ ቢሆንም ድል እንደ ሰማይ ርቆት ሰብአዊና ቁሳዊ ኪሳራ ደርሶበት ከአካባቢው መሸሸቱን ለማወቅ ተችሏል። ከፋኖ ጋር እጅ በእጅ ገጥሞ ማሸነፍ ያልቻለው የአገዛዙ ጦር በየደረሰበት አካባቢ ንጹሐንን በመረሸን ታዳጊ ልጆችንና ባለትዳር ሴቶችን አስገድዶ በመድፈር አብያተ ክርስቲያናትና መስጊዶችን በማርከስና ሀብት ንብረቶችን በማውደም የጥላቻ ጥጉን እያሳየ ይገኛል ሲሉ የአካባቢው የዓይን እማኞች እየተናገሩ ይገኛሉ። ይህ በእንዲህ እንዳለ በምዕራብ ጎጃም በቋሪት ወረዳ በአዲስ መልክ ተዋቅራ ወደ ጥቃት የገባችው ጣሊያ ሻለቃ ከአካባቢው ማህበረሰብ ጋር በመቀናጀት የብልጽግናን ሰራዊት ሙትና ቁስለኛ አድርጋ በአጭር ሰዓታት በውጊያ ቀጠናው አባራ መልሳቸዋለች። ዛሬ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ በ102ኛ ኮር የ33ኛ ክፍለ ጦር ጣሊያ ሻለቃ ከአካባቢው ማህበረሰብ ጋር በመቀናጀት ለአፈና የመጣውን የአብይ አህመድን ሰራዊት በመልሶ ማጥቃት መልሰዋለች። በከበባ ከንጋቱ 12 ሰዓት እስከ ቀኑ 4 ሰዓት ከ30 ድረስ በቆየው አውደ ውጊያ ከግል ባለጦር መሳሪያዎች ጋር በጋራ መልሶ ማጥቃት ጣሊያ ሻለቃ ብዛት ያለውን ሙትና ቁስለኛ አድርጋ ወደ መጣበት እንዲመለስ ማድረጋቸውን የክፍለ ጦሩ የህዝብ ግንኙነት ለአንከር ሚዲያ አቀብሏል። የአገዛዙ ጦር ሰራዊት በዛሬው ዕለትም በተለያዩ ግለሰብ ቤቶች ዘረፋ መፈጸሙንና በተለይ ህዳር 18 2018 ዓ.ም በዘረፈው የአብይ አህመድ 24,000 ብር የተወሰደበት የእንስሳት ሐኪም ዛሬም መድኃኒት ቤቱን ሙሉ በሙሉ ማቃጠላቸውን የአካባቢው የዓይን እማኞች ገልጸዋል። በዛሬው ዕለትም እንዲሁ በጎንደር ዙሪያ ወረዳ ከፋኖ በተባረሩ ታጣቂዎች ተመርቶ የመጣው የአገዛዙ ኃይል በጎንደሬ በጋሻው ክፍለ ጦር ተደምስሷል። ከጸዳ ከማክሰኝንና ከደጎማ ከተሞች በማሰባሰብ ወደ ጎንደሬ በጋሻው ጠንካራ ቀጠና የገባው የአገዛዙ ጦር
ዳዋ ዳሞት፣ ምንዝሮና ቡርቧክስ በተባሉ ለጎንደር ከተማ ቅርብ በሆኑ ከተሞች ላይ ተመትቶ ተዋርዶ ተመልሷል ብለዋል። ከጠዋቱ 2 ሰዓት ጀምሮ እስከ ቀኑ 9 ሰዓት በተደረገው አውደ ውጊያም ፋሲለደስ፣ ቃኘውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ ከ12 በላይ የአገዛዙ ጦር ሲደመሰስ ከ18 በላይ የአገዛዙ ጦር መቁሰሉን ለማወቅ ተችሏል። ይህ በእንዲህ እንዳለ በሸዋ ዛሬ ታላቅ ተጋድሎ ሲፈጸም መዋሉን የአካባቢ የዜና ምንጮች አስታውቋል። በሸዋ እና በወሎ አዋሳኝ ቀጠናዎች የአማራ ፋኖ ህዝባዊ ድርጅትና የአማራ ፋኖ ብሔራዊ ኃይል በተናጠልና በጋራ በፈጸሙት ማጥቃት በአገዛዙ ጦር ላይ ከፍተኛ ጥቃት እየፈጸሙ ሲሆን የአብይ አህመድ ጦር በእግረኛ ጦር ከአቅሙ በላይ ሲሆንበት በወታደራዊ የውጊያ አውሮፕላኖች አሰሳና ውጊያ እያደረገ እንደሆነ ለማወቅ ተችሏል። በተለይ በምዕራብ ወሎ ዳገር ከተማ ላይ ከጃማ ተነስቶ የነበረው የአገዛዙ ጦር የአማራ ፋኖ ብሔራዊ ኃይል ሚኒሊክስ ዋሲል ክፍለ ጦር ከባድ ምት በመምታት ወደ ጃማ እንዲመለስ ማድረጉንና ከከለላ ወረዳ ቅዳሚት ከተባለች ቦታ ላይ የመጣውን የአገዛዙ ጦር ደግሞ የራስ አሊኮር ሳጂን አደም ወይም አባናደው ክፍለ ጦር ቅዳሚት ላይ በርካታ ኃይሉ በመምታት ወደኋላ እንዲያፈገፍግ ማድረግ መቻሏን አስታውቋል። አሁንም በከለላ በተለይ ደገር በተባለው አካባቢ ከፍተኛ ውጊያ እየተደረገ እንደሚገኝና እዚህም በርካታ የመከላከያ ሰራዊት መደምሰሳቸውን ለማወቅ ተችሏል። ዜናም አማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ የመሐመድ ቢሆነኝ ኮር አስቴጉማ ክፍለ ጦር በመኩይ ከተማ የነበረውን የአገዛዙን ጦር በመደምሰስ ከተማዋን ሙሉ በሙሉ ተቆጣጥሯል። ዘመቻ ሰማዕታት በሚል በመኩይ ከተማ ላይ የጀመረው ዘመቻ በድል ተጀምሯል በማለት አስታውቋል። በአንጾኪያ ገምዛ ወረዳ ዋና ከተማ መኮይ ላይ ማጥቃት በመፈጸም ድል መቀዳጀታቸውን አስታውቋል። ጥቃቱ በከተማዋ 4 አቅጣጫዎች ማለትም ባቡር ጣቢያ፣ ፖሊስ ጣቢያ፣ 44ቱ 04 ቴክኒክ እና ሙያ ትምህርት ቤት እና ቀጂ በተባሉ ቦታዎች ላይ ወታደራዊ ምሽጎችን ከበባ በመፈጸም በአንደኛው ምሽግ ብቻ ከ15 በላይ የአገዛዙን ጦር በመግደል ከ20 በላይ በማቅሰል ምሽጎችን ሙሉ በሙሉ መቆጣጠራቸውና ድል መጎናጸፋቸውን ለማወቅ ተችሏል። አሁንም ዛሬ ማምሻውን በቆላ ወገራ በአጅሬ ከተማ በሚገኙ አካባቢዎች ላይ ውጊያ እየተካሄደ እንደሆነና የውጊያው ዋነኛ ምክንያትም በዛ አካባቢ የሚገኙ በተለይ በአጅሬ ከተማ ላይ ከ80 በላይ ሴቶችን በትምህርት ቤት ቅጥር ግቢ ውስጥ አፍነው የፋኖ ቤተሰቦች ናችሁና ባሎቻችሁን አንጡ በማለት በሴቶች ላይ ድብደባ፣ አስገድዶ መድፈር የፈጸመው የአገዛዙ ጦር እነዚህን እናቶችና ሴቶች ለማዳን የአማራ ፋኖ ብሔራዊ ኃይል በተለይ በዋናነት በዛ አካባቢ የሚንቀሳቀሰው የጎንደር የበጋሻው ክፍለ ጦር ጥቃት ሰንዝሮ ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል።